ሰውነቱን የወጣ መሰለኝ። I don't think so. No, he's በጣም እንትን ነው። ኧረ አይመስለኝም። ቅዱስ በመቼ ነው ወደ አሜሪካ የመጣው? ኧረ አንተ ሲያወራ ሀገረኛ ነው የሚያወራው እንደምናስበህ ነው። የእውነት እውነቴን ነው። አይኔ ቀላ ወንድ እንቅልፍ የመጣ እንደ አይኔ ቀላ እንተኛለን። ግድ የለም ትንሽ ላውራቸው ይ ቅዱስ ስምህን ቀይረው። ችግር የለም እንወጣለን። እዛ እንትን እንወጣለን። ቅዱስንም እንተወዋለን። ሲሪየስሊ ወንዴ በቀደም እናቴ ትሙት ባላየ ማለት ሰላም ነው ሚኪ ምናምን ነው ልጁ ምን ነክቶታል ዛሬም እና ይንዋይስ ወንዴ ምክርህን ለማስቀየር አለ ሲሪየስ ስላሰብኩበት አጉል ጊዜ እንዳናባክን ብዬ ነው። እኔ ወረ ዲሳይድ አድርጌያለሁ። ደግሞ ወሬ ልፈልጌ ነው። ሌላ ሰዓት 40 ላይ ብልገባለሁ። ችግር የለውም። ከቀዳሚ በኋላ ይቀጥላል። አያይዣለሁ። እኔ እኮ ያገባኝ አሁን እኮ የእውነት የምትወዱት ከሆነ ብያቸዋለሁ። የምትወዱት ከሆነ ነው ያልኳቸው። እንግዲህ ከወደዱ ያስቁሙ፣ ካልወደዱ ደግሞ ያው እነሱ ያውቃሉ። እኔ አላውቅም። እንግዲህ እነሱ እኮ በጣም የሚያረዱኝ እኔን እኮ ያውቃሉ። ውስጥ ስለሚያውቁ አያጨናንቁኝ። በጣም ነው የሚያውቁት። እና እኔ ስላጨናነቁት ይቅርታ እኔ እንዳታስጠይቁኝ። ይቅርታ አልጠይቃችሁም። እንደ ሀሳብ ግን ወንዴን አንፎሎ ብታደርጉት ይችላል። ይችላል። እኔ ላይ ጦስ እየወረወረ ነው። ይልቅ ወንዴ የሆኑ ሰዎችን ብታስታርቅ በነገር በውስጥ ያው አብረን ነው። አንተ ካለ አብረን ችግር እኔ አሁን መለማመጥ በጣም ከበደ። ታረቋት ትታረቁ አንተ ሞክር። ነፍስ ያላችሁ ነፍስ ያላችሁ ነፍስ እኩል ነው ሁሉ አውቆ የሚጣሉ ሰዎች አሉ። ባይዘው ሚኪ አንተ የዋነ አታስቀኝ። ነፍስ ያላቸው ሰዎች ለማለት የፈለገው ቁም ነገረኛ ናቸው ወይ ቲክታክ ላይ ተጽዕኖ ፈጣሪ ናቸው ይወዱና ወይ ቢጣሉ ማለት ነው። በጭራዋሪ ጠባቸው ረብሾና ላረበሽ ይረብሻል አይረብሽም። ጌታ አንዳንዴ ግን ቲክታክ መግባት ጥሩ ነው። የረሳውን ብሮ ኦኬ ለሚሆዜ ዋላ ሌላ ሰዓት እንስቃለን። ይሄን እንቆጥሮ ይሄማ ለ6 ወር ነው የሚሆነው። በአንድ ቀን ማስቅ ያልጨረስ ኦኬ እኔ ወንድ እግዚአብሔር 1 ሚሊዮን ላስገብ ነው። እኔ ጌም ልጫወት እንደበዚህ አይ ጥሩ ነው። ግን አይ ቲንክ ሜምበር ሆኑለት እንዴ ቅድም እንደገቡ ነው ሜምበር ሲሆኑ ነበረው። በጣም የሚገርመኝ ተው እንጂ እናንተ በፍቅር ልደፉኝ ነው እንዴ? 500,000 ፎሎወር ግጥም ቢገጥሙ ምን ትናንት የደረሰኝ ነገር እና እንደው የሳኩ ነው። አንተ ግን ሚኪ ወንድም አይደል ተወዶ የለ ለምንድን ነው ፎሎ አድርጉት ብለህ ቪዲዮ ያልሰራህ? ቴክስት እኮ ነው ይልክልሃል። ቴክስት እናቴ ትመስማል። ግን ይኸውልህ ግጥም ገጠሙ ሚኪ ሰው ይረዳናሉ። ሚኪ ችግረኞች ምንድን ነው ወፍ የለም አካውንቱ ያፈሳን። እኔ በባህር ይታይ ነው ያልኩት። ይሄ ነገር ምን እየሆነ እንደሆነ በባህር ይታይ። እኔ ቆይ ምንድን ነው እኔ ሰው ግን ገርሞኝ ነው እንዴ ፎሎ አድርጉት የሚሉት ሰዎች እኮ ራሱ ከ100,000 በላይ ናቸው። ህይወት በትዝታ ተንበርክኮ ነው የለመናቸው። በባካችሁ ፎሎ አድርጉት ወንድሜ አስብ። ሰሙቲማ ተዋት በቃ እንዳለ ዝልክ እንትኗ የኔ ሌሎችን ሰላም የሚባሉ ነገን ኤቭሪባዲ ማለት ነው
መላክ ትጫወት ነው ላስገባክ። እስኪ ወይም የሆነ ቻሌንጅ የሚሰጠው ሰው ፈልጉና ተለቅ ያለ ተከታይ ያለው ሰው አሁን ይህንን የሚችሉቱ እነማን መሰሉ? አይ ነው ተለቅ ያለ ተከታይ ያላችሁ ሰዎች ሁነው ለእነሱ እኔ የሆነ ቻሌንጅ ወይ ልስጣቸውና ከዛ ያንን ነው የሚሻል። አይ ቲንክ የምትችለው እንትና ነች ጃኒ ሽው ጃኒ ትችላለች። አይ ቲንክ ይህን ማስቀየር ብዬ አስባለሁ፣ ወይም ደግሞ ባለቤቱ። ከዛ ውጭ አሁን ላይ እንዴ ቤታዩ ቤት ገብቼ እኮ ወይዘን 5 ሚኒት እኮ 5000 ሰው ነው ፎሎ ያደረገው ቤታዩ ቤት። በጣም የሚገርም ነው። መማር ቪዲዮ ሰራቸው ወፍ የለም። ሳሬ ቪዲዮ ሰራቸው ወፍ የለም። ሰይዶ ረባቦ ቪዲዮ ሰራ ወፍ የለም። ሰው ምንድን ነው ወዝ በሆነው በሆነ ቻሌንጅ ነው የሚመጣ የሆነ ሰው ሰንበዲ የሆነ ነገር እንትን ሆኖ በዛ አሁን እኮ ብር ረከሰ እኮ አሁን 200 ሺህ ብር 300 ሺህ ብር ምን ኢዝ ናቲንግ። በነገራችን ላይ ብሩ እየሰራል። በ200 ሺህማ አይደለም ያው ወይ ፎሎወሩንማ በዛማ አይመጣም እኮ እሱ እኮ ነው የምልህ በብርም አይመጣም። እና ልጆቹ በቃ ላንቃቸው እኔ ሆን አልኳቸው መሰለኝ በቃ ሰውፊ ያለው ነገር በቂ ነው ያፈሳል። እኔ አሁን እኮ ጠረጠርኩት ሴቲንግ ውስጥ ገብቻ አየሁትኝ። እንዴት ሆናችሁ ነው እናንተ ሰዎች? ቅዱስ ቴንኪዩ እና ቅዱስ ሰው ቤት ስትንትን እንትናቱ ማለት ሴሬሳቱ ጊፍት እየሰጠን ነው። ቅዱስ ቤተሰቦችንማ በደንብ ሰላም በል ቅዱስ። እንደ እንደ የቀረው ይቀር እንዴ ሴት ብሄድ ሴት ይመጣል። በዚህ ያህል ደረጃማ ትቀይረን። አይ አስገቡት ቅዱስን ሰላም ብዬ አስገቡት ቅዱስን አስገቡት ሰላም ብንበለውና ከፍሏል እነ ሳሪ ቤት ኮንዲስ ቤታዮ ባለፈው 2000 ምናምን ከፍ እያደረገ እንዴ ጨርሰሃል 2000 ምናምን ትጨምራለህ። አስገቡ ቅዱስን ሰው ካለ ነው ቅዱስ ነገሩ ከተብ ቢሆንም ጥሩ ይግባና ተፋፍሮበታል። በባለፈው ያደረገው ኧረ በእናትህ ይህን ታፍታብ በደንብ እየመቱት ነው እነዚህ ሰዎች። አይ ጥሩ ነው። እኔ እንደውም አልገባም ብያው ኩርፊ ምናምን ነው ትተው ነበር። አጋጣሚ ነው የገባሁት። አይገርምም? ማን ደውሎ ሰው ደውሎ ታውቃለህ? ደግሞ የሆነ ጊዜ ወንድም እንዳደረገ ታውቃለህ? የሆነ ጊዜ ሌሊት ላይ ነው። በዛ ሰዓት እኔ ለምን እንደነቃው ምን ይቅርታ አድርግልኝ አላውቅም። ከዛ ሰዓት የሆነች ልጅ ቤት ገብቷል። ያው ቃል አይደለ አይቶ ነው የገባው። ከዛ አማርኛ በአማርኛ ነው የሚያስረዳው። አውርቶ ማለት ሊቀርብህ አችልም ብዙ እና እንዴ አሁን በሬ ብሎ ሰው 4 እግር ያለው እንዲህ ምናምን ብለህ ማስረዳት አስብ እንግዲህ ሴም ላግዛም ለማ ከዛ ቢቀርበት ሲሄድ ምናምን ለምን አትወጣም ስለው ናቱ ሌለኝ ናቱ ለዚህ ገባ ምናምን እኔ አልገባም ምን ነክቶ ነው ምናምን ስለው ቆይ ና ዝም ብለህ መኪና ያበደ ነው ምናምን ይልሃል ማለት በዛ ሌሊት ነው የምልህ አይተኛም። ችግር አለበት ልጁ ኦነስትሊ ታየዋለህ ሁልጊዜም እኮ አገኘዋለሁ። ስሙን ለምን አይቀይረውም እንደ ሀሳብ? አሁን ቅዱስ የሚለው ሌላ ከአክሽኑ ጋር ነው። እርግጥ ይባላሉ ቅጽሉ ስሜ በነገራችን ላይ ማዘር ቅዱሱ ላይ ነው ደግሞ እኮ መሰል ታውቃለህ። የእውነት ስሙ ነው እኮ ደግሞ በግብደው ለዛውም ትላለህ። ስሙማ ጥሩ ነበር ግን ቆል ነው እንዲ ስሜ አይ እንደዛ ይመስላል። ግብርህ ግን ማቸረጋል ግን ታውቃለህ ቅዱስ እንደዛ ነህ። ከባድ ነው። አንተ ግን ለምንድን ነው አንድ ቀን የሮጥከው? የምር ደግሞ እኮ ይሄኔ ከጠቅጠኛ ታውቃለህ እንደ ሲሪየስ ሆንክ እንጂ እኔ እኮ ምንም አልተነፈስኩም እኮ ደግሞ ልጅቷ የሆነ ብዬ ታውቃለህ። ከዛ እኔ ከማቋረጥ የሚክ እንዴት ነው ብዬ ሀሳቧን ጨርሰሽ ምናምን ከዛ ፎሎ አስደርጌ ምናምን ላስተዋውቅ ብል ሾፋል የለም አረበኛችን ላስተዋውቀናል ፍንች ነው እንደ እንደዛ ተመስጣችሁ ስታወሩ የነበረው ምናምን ተነስቶ ምናምን እያወራን ነበረ። ጥሩ የሆነ ኮንቨርሴሽን ነበር። ቢሆንስ እንደዛ አይነት ሰው እኮ ችግሩ የሚያዋየው እኮ ለብዙ ሰው ነው። ወንድም አለ ነው። አንተ ምን ጥሩ ነው ምን ነገር ጥሩ ነው እዛ የገባከው እኔ ታወቃለን ከልጅ ታወቃኩ
እኔ መች ተፋኝ። ግን ላይ በላይ ምን አደረገ? ሁለታችሁ ብቻ ነበራችሁ። ሌላ ሰው እንዲ ሌላ ሰው የተገንጡ እኔ እንግዲህ እኔን አየ ማለት የሆነ ቤት ገብቶ አስገቡ ሚኪ በዛ ደውሎ በዚህ አስገቡ ብሎ እንዳልሰድበውም ያስገባኛል። በቃ ነፃነቱን ያገኛል። ገባ ሌላ ቤት ስላገኘው እንዳልናቆረው ማለት ነው። በቀደም እኮ ነው የምልህ። በቃ ጎረቤት ግን የሆነ ሀገር እንኳን ስታየው እንደታደርግ ትላለህ አይደል እንዴ? ሰላም ነው ሚኪ ያለ እንዴ? አንተ ምን አለ በጽሁፍ ብታደርግልኝ ባታዋረደኝ ወንዴ። ኧረ ተከላከል እየሄድብኝ ልጅ ሌላ ሰው ካልነበረማ ሁለት ሰው እኔ ግን ይሄ ብዙ ያስወራ